በአንተን ጀምርና ለመክፈቻ ያህል ያው ዋና ዜና ምንለው የሊባኖስ ተጨባጭ ሁኔታ ነው። እስራኤል መከላከያ ኃይል ቤይሩትን ለመደብደብ ውሳኔ ላይ ደርሷል ይባላል። ስለዚህ ማስጠንቀቂያዎችን ሰንዝሯል። ነዋሪዎችም አካባቢውን ጥለው እንዲወጡ ብለዋል። እንዴት ታያዋል ይሄን? በእርግጠኝነት የእስራኤል ሀገረ መንግስት ለመውሰድ ያቀደው ውሳኔ ቤይሩትን ለመደብደብ በተደረገው ስምምነት መሰረት የጦር ውጊያ ስምምነት ሂዝቦላና የሊባኖስ መንግስት እየተገበሩት አይደለም። ምክንያቱም ድንጭ በሚደረግበት ጊዜ ውሳኔ በሚወሰንበት ጊዜ ተብሎ የነበረው እንዴት ነው? ወደ ደቡብ ሊባኖስ ወደ እስራኤል ድንበር የሊባኖስ ወታደር መጥቶ ጉዳዩን እንዲከታተልና የሂዝቦላ ታጣቂዎች ወይም የአማል ታጣቂዎች ወይም ፍልስጤም ታጣቂዎች ከእስራኤል ድንበር እንዳይቀርቡ ነው የነበረው ውሳኔ። መሰረታዊ ውሳኔው በነገራችን ላይ በ2006 ዓ.ም የተወሰነ ውሳኔ ነው። ሊታኒ ከሚባለው ወንዝ በታች እንዳይመጡ ነው። አሁን በ2006 ዓ.ም ልክ ሂዝቦላ እንዳደረገው ያኔ ነው የኛ መሪዎች አይናቸውን ዘግተው እንዳላዩ እንዳልሰሙ እየሆኑ ነው። ሂዝቦላ እንደዚህ ጥንካሬውን ያሳየውና እስከ ድንበራችን ድረስ መጥቶ አይኑን አፍቶ ለመዋጋት ሁሉ ሲጠር የነበረው። አሁኑ ግን ከዛ በመማር ስምምነት ከተደረገ ጊዜ ጀምሮ ሂዝቦላ ለሚያደርገው የስምምነት ጥሰት የኛ አየር ኃይልና የኛ መከላከያ እጥፍ እየመለሰ ነው ያለው። በዚህ ምክንያት በነገራችን ላይ በዚህ 3 ሳምንትና 4 ሳምንት ውስጥ አንድ ወር እንበለው ከመቶ በላይ የሚሆኑ ታጣቂዎች ተገለዋል በእስራኤል ወታደር በእስራኤል አየር ኃይል ማለት ነው። እና ያ ብቻ ሳይሆን እንዲያውም ታጣቂዎች የጦር መሳሪያ በጭነት መኪና እየጫኑ እያቀረቡ አዲስ ወታደሮችን እየመለመሉ ሂዝቦላ ምንጊዜም ቢሆን የማያርፍና መጥፎ ድርጅት ነው። ያስተባበለ እኮ ነው። ሂዝቦላ እኮ ያስተባበለ ነው። እኔ አይደለም ያደረኩት ይሄን ድርጊት እኔ አይደለም የተቆስኩት እያለ ነው። ሂዝቦላ ሊያስተባበል አይችልም። ምክንያቱም የሂዝቦላ ታጣቂዎች ናቸው። እሱ ካልሆነ ማን የሚለውን ነገር መናገር አለባቸው። በነገራችን ላይ ያም ሆነ ይህም ሆነ ሂዝቦላም ሆነ ሌላ ድርጅቶችም ሆኖ ከዛ ሆነው የጦር በእኛ ላይ ሚሳኤል ሊወነጨፍ አይችልም። የሊባኖስ መንግስት ኃላፊነት አለበት። ስለዚህ የሊባኖስ መንግስት አሁን አዲስ የተመረጠ መንግስት አለ ሂዝቦላ የሌለበት ማለት ይቻላል። ወይም የሂዝቦላ ምንም ተጽዕኖ የሌለበት መንግስት አዲስ ፕሬዝዳንት ተመርጠዋል። አዲስ የኢታማጆር ሹም አለ። እነሱ አገራቸውን ለማስከበር ከፈለጉ በአገራቸው ውስጥ ያሉትን ታጣቂዎች የጦር መሳሪያ እነሱ ማስፈታት አለባቸው። ሂዝቦላ የጦር መሳሪያውን መፍታት አለበት። አማል የሚባል ድርጅት አለ መፍታት አለበት። የፍልስጤም አንዳንድ ድርጅቶች አሉ እንደ ሐማስ ሌሎችም ፒኤልኦ የተመሳሰሉ እነሱም ቢሆን የጦር መሳሪያቸውን መፍታት አለባቸው። ይህን ማያረጉ ከሆነ እስራኤል እጇ ረጅም ነው። በሊባኖስ ውስጥ ጥሩ መረጃዎች አሏት። ያ በመረጃ በመመርኮዝ ለእስራኤል ለመጉዳት የሚዘጋጁ ሽብርተኞችን ከመምታት ወደ ኋላ አትልም። ስለዚህ የበፊት የነበረው ጨዋታና ከ2006 ዓ.ም ጀምሮ እስከ 2023 ዓ.ም የነበረው የቁማር ጨዋታ አልቋል። የሂዝቦላ ሰዎች ይህን የማይረዱ ከሆነ የእስራኤል ሀገር ማህበረሰብ አመለካከቱ እይታው የፖለቲካ መሪዎችም አመለካከታቸው ስለተቀየረ ዝም ብሎ እየየ ከማደረግ ያስወነጨፉኛ አላደረግንም ማለት ይሄ የህፃን ጨዋታ ነው። ስለዚህ የህፃን ጨዋታ መሆኑ ስለሚታወቅ እስራኤል ሂዝቦላ ያስተባበለ ነው ብላ እጇን አጣጥፋ መቀመጥ የለባትም። ያ ካልሆነማ እኮ የኛ የሰሜኑ ክፍለ ሀገር እኮ አቶ ፋሲል በቃ ሰው የሌለው ቦታ የሞተ ቦታ እየሆነ እኮ ነው። ሰዎች ደህንነታቸው እንዲከበርላቸው ይፈልጋሉ። ያ ከሆነ እስራኤል ቆራጠኝነቷንና ኃይለኝነቷን ማሳየት አለባት። ችሎታውም አላት አቅሟም አላትና አሁን ደግሞ ወደ ዶክተር ጸጋ ፈንታሁን አልፋለሁ። ዶክተር ጸጋ ፈንታሁንን እየጠባበቅን ነው። አሁንም አቶ ሽሎሞ በያዝነው ሳምንት ወደ ሌላ ጉዳይ ልውሰድ፣ ወደ ሀገራችን የውስጥ ተጨባጭ ሁኔታ ወደ ሐማስም ወደ ሌሎችም ጉዳዮች እንመለሳለን። ክኔሴት ወይም ምልዓተ ጉባኤው የዳኞችን አስመራጭ ኮሚቴ በማስመልከት የማሻሻያ ህግ በብዙሃን ድምጽ አጽድቋል።
ተቀናቃኝ ፓርቲዎች ተቃውሟል። እንደውም አልፎ ተርፎም መጨረሻ ላይም ድምፅ ሳይሰጡ ቀርተዋል። ለምሳሌ የህግና ፍትህ ሚኒስትር በፊት እኛው መንግስት የነበሩት ያሁኑ የውጭ ጉዳይ ሚኒስትር ጊዶን ሳር በሰጡት መግለጫ የቀረበው ህግ ባለፈው ጊዜ አስታራቂ ሀሳብ ተብሎ ከቀረበው ከፕሬዚደንት ኢስሐቅ ሄርዞግ ሀሳብ ጋር በጣም ተመሳሳይና ተቀራራቢ ስለሆነ ዝም ብለው ብቻ መንግስት ለመጣል ነው እዚህ ደረጃ ላይ ደረሱትና ተቃውሞ የሚያሰሙት እንጂ ያቁታል ምንም አይነት ብዙ ለውጥ እንደማያመጣና መስማማትም መቻል እንደነበረባቸው ነው የሚሉት። ነው ትክክል አይደል? ምን አለ መሰለ በሁኔታውን በሁለት አይን መመልከት ይኖርብናል። አንደኛ መንግስት ህግ የመደንገግ መብት አለው ወይስ የለውም የሚለውን ሁኔታ በመናይበት ጊዜ መንግስት መብት አለው መደንገግ ይችላል። ስለዚህ ህጉ ያለፈው ዲሞክራሲያዊ በሆነ በነፍሰፈነበት መንገድ ነው። ከሌሎች የህግ አደነጋገጾች ለየት የሚያደርገው እንዴት ነው? በኮሚቴዎችም ከፍተኛ ውይይት ተደርጎበት ባለሙያዎች ሁሉ መጥተው ሐሳባቸውን ሰጥተው ግን አሁንም ዞሮ የተወሰነ ውሳኔና የደረሱበት ውሳኔ የጠበቃ ማህበር አባላትን ሁለቱን አውጥተው የጠበቃ ማህበራትን የሚወክሉ ሁለት የፍትህ ሚኒስትሩ የሚወስናቸው የህዝብ ተወካዮች ኖ የፍትህ ሚኒስትሩ አይደሉም የሚወስኗቸው ኖ የተቀናቃኝ ፓርቲዎች አንድ የህግ ባለሙያ ያመጣሉ አንድ የተቃዋሚ ፓርቲዎች ቆይ ለንመጣለኩ ያ ማለት ምንድነው ነው የተቀናቃኝ ፓርቲዎችና የተቃዋሚ ፓርቲዎች አንድ ይመርጣሉ ማለት ነው። ያ ማለት ምን ማለት ነው? ያ ማለት ምን ማለት ነው? አቶ ፋሲል በቀላሉ እንገረ የተቀናቃኝ ፓርቲዎችን ፖለቲከኞች ናቸው፣ የተቃዋሚ ፓርቲዎችን ፖለቲከኞች ናቸው። ስለዚህ አንተ ዳኛ ሆነህ መመረጥ ከፈለክ አንተ የፓርቲ አባላታችን እየሄድክ ከነሱ ባር የሚጽፋ ከነሱ ቦታ እየሄድክ ከነሱ ጋር ሁሉ ጊዜ አብረህ መጠጣት አለብህ። ከነሱ ጋር አብረህ የፖለቲካ እይታህም እንደሆነ መናገር አለብህ። ይሄ በጭራሽ የፍትህን ጉዳይና የፍትህን ገለልተኝነት የሚያኮለሽና በአጠቃላይ መጨረሻ ላይ ከፍተኛ ፍርድ ቤት ሆነ ወይ ዳኞች የሚመረጡት በፖለቲከኞች የተመረጡ ነው የሚሆኑት ማለት ነው። እዚህ ላይ ለምሳሌ በፊት የነበሩት አሁን ለምሳሌ እንዲወጡ የተወሰነባቸው አንደኛ የህግ ከተግባር ለሚለው በሚቀጥለው ክነሴት ነው። ግን በፊት የነበሩት የህግ ማለትም የጠበቆች ማህበር ተወካዮች ምን ጊዜም ደግሞ እነሱ የዳኞች ደጋፊ ናቸው። ስለዚህ ምን ልዩነት አለው? እነሱ የዳኞች ደጋፊዎች ናቸው ለማለት በጣም ይከብዳል። ምክንያቱም እነሱ ቢያንስ ባለሙያዎች ናቸው። እነሱ ጠበቆች ናቸው። አሁንስ የሚመጡት የህግ ባለሙያዎች ናቸው። አሁንም ጠበቆች ናቸው የሚመጡት። እሺ የጠበቆች ናቸው። እነዚህ የተመረጡ ደግሞ የጠበቆች ማህበር የመረጣቸው ዲሞክራሲያዊ ምርጫ በተደረገበት ነው። በአሸናፊነት ተመርጠው እነሱ ከተመረጡ በኋላ የዚያ የአስተዳደር ሞየጼት ልሽካት ወርካይድ ይባላል እዛ ነው የሚመረጡት። ለምሳሌ ከዚያ ችሎታ ያላቸው ሆኖ እንዲያውም አይበገሬዎች ናቸው፣ ጠንካሮች ናቸው። ፖለቲከኞች እነሱ እንደፈለጉ ሊያደርጓቸው የማይችሉ ስለሙያው ተልእኮ ብቻ የሚሰሩ ናቸው። አሁን ግን የሚመረጡት ሰዎች የዛሬ ተቃዋሚ ፓርቲዎችን ያመጡና ምን ያላሉ ስማ እኔ አንተን አሁን እንግዲህ የምመርጥህ አንተ የመሬት አባል ትሆናለህ ወይም የሰራተኛው ማህበር አባል ከሆነ ባለፈው ወይም እነሱም ያውቁት ከሆነ ወይ እነሱን ሪዮት ዓለም የሚተገበርላቸው ከሆነ ያ ማለት ምን ማለት ነው? በአጠቃላይ ከፍተኛ ፍርድ ቤቱ ወይም በዳኞች ላይ በፍትህ ውሳኔ የሚወስን ዳኛ በፖለቲከኞች ተመረጠ ማለት ነው። ይሄ በጣም አደገኛ ነው። አደገኛ ነው። ዶክተር ጸጋ መስመር ላይ ትገኛለች። ምክንያቱም መንገድ ላይ ስለሆነች በዙም ልናነጋግራት አንቻልንም። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ጤና ይስጥልኝ አቶ ሽሎሞ፣ አድማጮች ተመልካቾች በሙሉ እንደምን አላችሁ? ጤና ይስጥልኝ ዶክተር ጸጋ። ዶክተር ጸጋ አቶ ሽሎሞን ሰምተሽዋል። በተለይ አሁን ትኩረት አድርገን የተነጋገርንበት ጉዳይ የዳኞችን አስመራጭ ኮሚቴ በማስመልከት ነው። በፖለቲከኞች ቁጥጥር ስር ሆነ ጥሩ አይሆንም። የህግ ጠበቆች ማህበር ተወካዮች ቢኖሩ ኖሮ በዲሞክራሲ የተመረጡ ስለሆነ እነሱ ይሻሉ ነበር። ስለዚህ ህጉ ጥሩ አይደለም የሚል አመለካከቱ ሰንዝረዋል። አንቺ ድምጽ ከሰጡት መካከል አንዱ ነሽ። አዎ እንግዲህ በመጀመሪያ ደረጃ አቶ ሽሎሞ የተናገረው ይሄን በተመለከተ በእኔ አመለካከት ተሳስተሃል።
በመጀመሪያ ደረጃ ባለም አቀፍ ደረጃ ስንሄድ በዲሞክራሲ ሀገር ዳኞች የሚመረጡት በህዝብ ተመራጭ ፖለቲከኞች ነው። ፖለቲከኛ መጥፎ አይደለም። ፖለቲከኛ የህዝብ ተመራጭ ነው። ዳኞች ባለሙያ ሰዎች ናቸው። ስለዚህ በሌላው ዓለም ብንሄድ በማንኛውም ዲሞክራሲ ሀገር ዳኞች የሚመረጡት በህዝብ ተመራጮች በፖለቲከኞች ነው። በሀገራችን እስራኤል ግን ይህ ባለመሆኑ ዳኞች ቤተሰባቸውን መሾም፣ ጓደኞቻቸውን መሾም። ምሳሌ ብሰጣችሁ የጥንቱ የእስራኤል የድሮው የከፍተኛ ፍርድ ቤት ፕሬዝዳንት የነበሩት አህሮን ባራክ ሚስታቸውን ዳኛ አድርገው ሹመዋል። እሳቸው የከፍተኛ ፍርድ ቤት ፕሬዝዳንት በነበሩበት ሰዓት። ስለዚህ እርስ በርሳቸው ነው የሚሿሿሙት። ይሄ መቆም አለበት። ሌላው ሁለተኛ በዚህ ኮሚቴ ውስጥ ዳኞችን በሚመርጠው ኮሚቴ ውስጥ 2 የጠበቃ ማህበር ተወካዮች ነበሩ። እነዚህ የጠበቃ ማህበር ተወካዮች አንደኛ በፍርድ ቤትም ሲሄዱ በማንኛውም በኩል ከዳኞች ጋር ግንኙነት ስላላቸው ዳኞችን የሚሉትን ሙሉ በሙሉ ነው የሚደግፉት። በሁለተኛ ደረጃ በተለይ በዚህ 2 አመት የለየለት ያየነው የዚህ የጠበቃዎች ማህበር ተመራጮች የለየላቸው ፖለቲከኞች ናቸው። ክነሴት ገብተው በፖለቲካ ፓርቲ አቋቁመው መናገር ነው እንጂ የቀራቸው ሙሉ በሙሉ ምሳሌ ብሰጣችሁ በአሁኑ ሰዓት ያለው የጠበቃዎች ማህበር ሊቀመንበር በኸር አውቀዋለሁ፣ ጥሩ ወዳጅ ነው፣ ጓደኞች ነን። የለየለት የግራ ክንፍ ነው የሚያንጸባርቀው በሙሉ። አቶ ሽሎሞ ሚልሽ እኮ ጸጋ አቶ ሽሎሞ ሚለው እኮ ምንም እንደዛም ቢሆን እነሱ በስነ ስርዓት በዲሞክራሲ መልክ የተመረጡ ናቸው። ሌሎቹ ግን እነዚህ ሁለቱ አሁን ተቀናቃኝ ፓርቲዎችም ሆኑ ጥምሩ መንግስት ቢወክልም የሚወክላቸው አለምርጫ አለምን ነው፣ ያው ደጋፊዎች ስለሆኑ ብቻ ነው የሚልሽ። ጥሩ ፋሲል ያልከው እነዚህ ሰዎች በዲሞክራሲ መንገድ ለማህበራቸው ነው የተመረጡ፣ ለሙያቸው ነው የተመረጡ። ሙያቸው የግራ ክንፍ ብቻ አይደለም፣ ሁሉንም የሚያካትት ነውና ለሙያቸው ነው እንጂ የተመረጡት እንደኛ ለክነሴት አልተመረጡም ወይም ለፓርላማ አልተመረጡም። ይሄ ነው ትልቁ ልዩነት። በሙያቸው በመመረጣቸው ምክንያት በሙያቸው በኩል ያለውን የማህበሩን አባላቶች የጠበቃዎችን ሁኔታ መብታቸውን ማስከበር ነው እንጂ በአገር አቀፍ ደረጃ በፖለቲካ ጣልቃ መግባት መብት የላቸውም። ለዚህም ነው በርካታ የጠበቃ ማህበር አባል የሆኑ ጠበቃዎች በእስራኤል ሀገር እንግዲህ ታውቁታላችሁ ከማንኛውም ማህበር የተለየ። ለምሳሌ አሁን እኛ ጋዜጠኞች በነበርኩበት ሰዓት ጋዜጠኞች እናንተም ማንኛውም ጋዜጠኛ በበጎ ፈቃደኛ ነው ለጋዜጠኞች ማህበር አባል የሚሆነው። የጠበቃዎች ግን ማንኛውም ጠበቃ ግዴታው ነው አባል መሆን። አባል ይሆንና ይከፍላል በየጊዜው ወደደም አልወደደም የማህበሩ አባል መሆን አልችልም አይልም። ያ ሁሉ በተለይ በፖለቲካ በመግባታቸው በአሁኑ ሰዓት የሚሰጡት አስተያየት ምክንያት በርካታ ያለውን አመለካከት የበኸርን የሊቀመንበሩን የፖለቲካው አቋም የለየለት የግራ አቋም መውሰዱን የለየለት የከፍተኛ ፍርድ ቤት ዳኞችን አቋም መውሰዱን የግራ ክንፍ መውሰዱን የሚቃወሙ በርካታ ጠበቃዎች በመኖራቸው ለወደፊቱ እንዲያውም ይሄ የጠበቃዎች ማህበር ሁሉም ጠበቃ የሆነ ሁሉ ሳይወድ በግዱ አባል እንደሚሆነው ሁሉ አባል ካልሆኑ መስራት አይችሉም። የስራ መታወቂያ ሁሉ አይሰጧቸውም። ያ እንዳይሆን ይሄ ማህበርም ለወደፊቱ ይበተናል ወይም ይከፋፈላል ነው ያለው። ስለዚህ ቀደም የነበረው የዳኞችን የሚመርጠው ኮሚቴ 3 ዳኞች አሉ። ከዛ እነዚህ 2 የጠበቃ ማህበር ተመራጮችን ስንጨምር አውቶማቲካሊ ከ9 5 አላቸው። ስለዚህ ፖለቲከኞች ኮአሊሽን በለው የጥምሩ መንግስት ተቀናቃኝ የሚለው ኃይል የላቸውም። ያሁኑ ግን ምንድነው የሆነው? ለወደፊቱ ሚዛን እንዲኖረው በመጀመሪያ ደረጃ ይህ የሙያ ማህበር የጠበቃዎች ማህበር ፖለቲከኛ ስላልሆነ ከፖለቲካ መውጣት አለበት። ስለዚህ በዛ ፋንታ ከተቀናቃኝ አንድ ከኮአሊሽኑ ከጥምሩ መንግስት አንድ ዳኞቹ 3 አሉ። ከዛ ላይ ደግሞ በእነሱ ፋንታ በሁለቱ ፋንታ የጠበቃዎች ማህበር ተወካይ መሆኑ ቀርቶ የህዝብ ነጽጌ ጽቡር ፖለቲከኛ ያልሆኑ አንዱ የመንግስት ኮአሊሽን የሚደግፈው አንዱ ደግሞ ተቀናቃኝ የሚያመጣ ይሆናሉ። እንዲያውም ነገራችሁ በእኛ በኩል ያዘነው በእርግጥ ደግፍተናል፣ ድምጽ ሰጥቻለሁ። ያዘነው አሁን ስለማይጀምር ለሚቀጥለው መንግስት ጊዜ የሚጀምረው በሚቀጥለው መንግስት ማን ነው የሚሆነው የሚያውቅ የለም። ለሚቀጥለውም ግራዎቹ የግራ ክንፎቹ እንኳን ስልጣን አይዙም እንጂ
ቢይዙ ወይም በጥምር መንግስት ቢገቡ ይሄ ነገር አመቻቸው ስለሆነ በደስታ ነው የሚቀጥሉት። ለኛ ግን አሁን ስላልሆነ ተጎድተናል። እሺ በአንድ ደቂቃ ይሄንን እንድትመለከቱልኝና ከዛ ዘገባ ወጥተን እንደገና እንመለሳለን። አቶ ሽሎሞ አሁን ዶክተር ጸጋ ያለችው አለ አሁን ከተግባር ላይ የሚውል ህግ አይደለም። ያም ሆነ ይህ ብትቃወሙት ከሚቀጥለው ክነሴት በኋላ ነው የሚሆነው። አሁን ከምርጫ በኋላ ነው የሚሆነው። ምንድነው ይሄን በሚደነገግበት ጊዜ አንድ ህግ በሚደነገግበት ጊዜ የሚተገበረው ምን ጊዜም ቢሆን ከመጣው ክነሴት ጋር ነው። በፊት ሁሉም አይደለም ሁሉም አይደለም። አቶ ሽሎሞ ወደ ኋላ ተመልሳውን እንጂ ከተደነገገበት በእስራኤል ታሪክ ከገባ በኋላ ነው። ቆይ ብዙ ጊዜ በአወዛጋቢ ህጎች የሚባሉት ከመጣው ክነሴት ተብሎ ነው ወይ ደግሞ ሁቄ ሶድ የሚባለው መሰረታዊ ህጎች በሚደነገጉበት ጊዜ የሚተገበሩት ከመጣው ክነሴት ጋር ይሄ እሱ አሁን እኛ ጠያየቃ መቼ ተጀመረ አይደለም የመተጀመረ ሳይሆን ይኸውልህ ዶክተር ጸጋ በአጠቃላይ የእናንተ ችግራችሁን ልንገርሽ። ይህ መንግስት የህግ አስከባሪዎች የህግ ጠበቃዎች ከፍተኛ ፍርድ ቤቱ የሚያደርጉት ተድራጎት በሙሉ አይመቻችሁም። ምክንያቱም እናንተ የምትፈልጉት እነዚህ ባለሙያዎች በሙሉ የቀይ ክንፍ ርዕዮተ ዓለምን ለመተግበር እንጂ ህግን በተመለከተ ከነሱ ጋር ከፍተኛ ችግር አለባችሁ። ከህግ አማካሪው ጋር ችግር አለባችሁ፣ ከፖሊሶች ጋር ችግር አለባችሁ፣ ከዳኞች ጋር ችግር አለባችሁ። ያ ብቻ እንኳን አልፎ ለምሳሌ በትላንትናው ዕለት 3 የክነሴት አባሎች ተከሰው ከወታደራዊ ካምፕ ገባቸው አንዱ የክነሴት አባል አይደለም ለምርመራ እንኳን በሚጠየቁበት ጊዜ ነው በሚባሉበት ጊዜ አንሄድም። ከተነስቶ ነው የክነሴት አባል ፖሊስ ለምርመራ በሚጠይቅበት ጊዜ አልመጣም ማለት ምን ማለት ነው? ከፍተኛ ፍርድ ቤቱ የሚሰጠውን ውሳኔ አንቀበልም አንተገብረውም ያሉ ዛቻ ሁሉ መንዛት ይሄ የሚያሳየው በአጠቃላይ ይሄ መንግስት በህግን በተመለከተ የህግ የበላይ ለመሆን እንጂ ህግን ለመተግበር የተቋቋመ መንግስት መስሎ አይታየም። እዚህ ላይ ጸጋ ትመልሻለሽ ግን ለተወሰኑ ደቂቃዎች ያህል ሰዓት ስለሆነ ጊዜው ስለሆነ ዘገባ ስላለን ዘገባውን እንመልከትና ያው ከጦርነቱ ጋር ከዛ ይሄን ከመለሱ በኋላ ስለ ጦርነቱ ትኩረት ስለምናደርግ ዘገባ እንመልከትና እንመለሳለን። ጠብቁኝ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። መስመር ላይ አቶ ሽሎሞ ሞላይ ቀድሞ ክነሴት አባል ዶክተር ጸጋ ፈንታሁን ያሁኑ ክነሴት አባል ከሊኩድ ፓርቲ እየተባበቁኝ ነው። ቃል እንደገባሁት ወደ ዶክተር ጸጋ መለሳለሁ። በአጭሩ ዶክተር ጸጋ ለአቶ ሽሎሞ ህጉ በማስመልከት መልስ። በጣም ጥሩ። እንግዲህ በመጀመሪያ ደረጃ አቶ ሽሎሞ የጠየቀው የኛ መንግስት ዳኞችም የመንግስት የህግ አማካሪዋም ሌሎችም አልተመቻቸውም ላለው በመጀመሪያ ደረጃ መዘንጋት የሌለብን በእስራኤል ሀገር ዲሞክራሲ ያለ በዲሞክራሲ መንገድ የተመረጠ መንግስት ለውጥን የማምጣት መብቱ የተጠበቀ ነው። ያ ካልሆነ ምርጫ መሄዳችን ዋጋ የለውም፣ እንደነበረው በዛው መቀጠል ሊሆን ነው። አሁን በከፍተኛ ፍርድ ቤት ዳኞች ወይም በዳኞች ያለው ሁኔታ አንደኛ 15 ዳኛዎች ባለሙያ ናቸው እንጂ የህዝብ ተመራጭ አይደሉም። ይህ በመሆኑ ህዝብ የመረጠውን ክነሴት ወይም ፓርላማ የሚያስተላልፈውን ህግ ይሰርዛሉ። ቀደም እንደገለጽኩት በመላው ዓለም በዲሞክራሲ ሀገር የዳኞችን የሚሾመው በተለይ ከፍተኛ ፍርድ ቤት ዳኞችን የሚሾመው ፖለቲከኞች የህዝብ ተወካዮች ናቸው። አሁን ባለንበት ተጨባጭ ሁኔታ ግን በእስራኤል ሀገር 15 ዳኞች አገሪቱን የሚገዙ እነሱ ሆነዋል። ምርጫ ይሄዳል፣ ህዝቡ ይመርጣል፣ የተመረጡትኝ አይሰሩም። የሚወስኑት እነሱ ናቸው። እነሱ መወሰናቸው ብቻ ሳይሆን ብዙዎቹ ጓደኞች ናቸው፣ ቤተሰብ ናቸው፣ ጋብቻ አማችቻ ተጠላልፈው የተያዙ እንደ ንጉስ ቤተሰብ ማለት እንችላለን። ስለዚህ እነዚህ ሰዎች የህዝብ ተመራጭ ስላልሆኑ የህዝብ ተመራጭን ፓርላማን ክነሴትን ማክበር አለባቸው። ሌላው የመንግስት የህግ አማካሪዋ ባለፈው መንግስት የተሾመች ናት። ይቺ ግለሰብ የምትወስደው እርምጃ ወይም ስራዋ መንግስትን ማማከር ነው። በሙያዋ በህግ በኩል መንግስትን ማማከር ይሄ ይበጃል ይሄ አይበጅም የሚለው ነው ህጉን። እሷ ግን ተቀናቃኝ የፖለቲካ ፓርቲ ሊቀመንበር ሆና ነው የቀረበችው። መንግስት የሚያቀርበውን ሙሉ በሙሉ ነው የምትቃወመው። የቀድሞው የህግና ፍትህ ሚኒስትር አሁን የውጭ ጉዳይ ሚኒስትሩ ጊዶን ሳር የሾሟት እንኳን ገርሟቸዋል። ይሄ አለ። ሌላው ሶስተኛው ጥያቄ የክነሴት አባላት
በአሁኑ ሰዓት በፖሊስ ይመርመሩ ተብለው ተጠርተው አልተስማሙም የተባለው በትክክል መስማማት የለባቸውም። የክነሴት አባል የህዝብ ተመራጭ በህጉ መሰረት ከቦታ ቦታ የመዘዋወርና በተለያዩ ጉዳዮች ላይ ነፃ ሆኖ መስራት አለበት። ስለዚህ እነዚህ ሰዎች ከቦታ ቦታ በመዘዋወር መብታቸውን በመጠቀም የፈጸሙት ድርጊት ሆኖ እያለ ይሄንን ሁኔታ የመንግስት የህግ አማካሪዋ ለፍርድ ይቅረቡ ወይም በፖሊስ ይመርመሩ ማለቷ ስህተት ነው። ይሄ የህዝብ ተመራጭ መብት የሚነግፍ ነው። ይሄንን ትታ ሴትዮዋ ዶክተር ጸጋ አንዴ ይቅርታቶች ደግሞ ይሄንን ትታ ሴትዮዋ እኩል የሆነ አመለካከት ቢኖራት የፖለቲካ አቋም ባይኖራት ኖሮ ያኢር ጎላን የተባለው በአሁኑ ሰዓት የክነሴት አባል አይደለም። ያኢር ጎላን በፊት ነበረ። ያኢር ጎላን ድሮ የጦር ኃይሎች ምክትል የጦር ኃይሎች አዛዥ ነበር። የክነሴት አባልም ነበር። አውራ ጎዳና ሲዘጋ አውራ ጎዳና ላይ የሚሰራውን ታያለህ። የሚያሳስተው የሚናገረው ናታንያውን ግደሉ ማለት ነው የቀረው። ይሄን ሁሉ እየተናገረ አንድ ቀን በፖሊስ አልተመረመረም። ለምን? የሷን ሪዮታልም የሷን ፖለቲካ አቋም ስለሚያንጸባርቅላት ነውና እሱ ነው እንደው መያዝ ያለበት መመርመር ያለበት እንጂ የክነሴት አባልማ በስልጣን ዘመኑ ፈርቶ የሚሰራ ከሆነ ዲሞክራሲ የሚባል በአገራችን ሊጠፋ ነው። የህዝብ ተመራጭ መብቱ ሊገፈፍ ነውና ትክክል ናቸው። መሄድ የለባቸው ፖሊስ መስማማት የለባቸው። ሌላ ወደ ሌላ ርዕስ ማለፍ አለብን። ይሄን እዚህ ላይ እናቆመና አንድ አረፍተ ነገር ብቻ 10 ሰከንድ ወደ ሌላ ማለፍ ስላለብን ጊዜ ዶክተር ጸጋይ የክነሴት አባሎች ቃል የገቡበትን ቃለ መሃላ የፈጸሙበትን ህግ የማያከብሩ ከሆነ ለፖሊስ ተመርመሩ ነው ተብሎ የማይሄዱ ከሆነ ነገ ከነገ ወዲያ ደግሞ ራፖርት የሚቀበለው ዜጋ ወይም ጥሪ የሚያደርግለት ዜጋ ወይም ደግሞ ማሳክናሳ ክፈል የሚባለው ዜጋ አልከፍልም የክነሴት አባሎች ካልተገበሩ የማልተገበሩ ይላል። በስልጣን ዘመናቸው አደገኛ አካሄድ እየሄዳቸው በሁለት አንቀጽ ብቻ ነው እንጂ በእንዲህ አይነት በነጻነት የክነሴት አባል በመሆኑ ወታደሮቹን ነን የኛ ወታደሮቻችን አህመድ ቲቢ ገብቶ ቢሆን ኖሮ ወይ አይማን ውዳ ቢሆን ኖሮ አይማን ውዳና አህመድ ቲቢ ከእስራኤል ካምፕ እንደነዚያ ቢገቡ ኖሮ ምን ይባል ነበር? እነሱንም አህመድ ቲቢና አይማን ማለት ነበረባቸው። አይማን ውዳና አህመድ ቲቢ በእስራኤል መከላከያ ኃይል ማያገለግሉም ድንበሩንም ውስጡንም ማያውቁትም መግባት ነው። ዶክተር ጸጋቶ ሽሎሞ ወደ አዛ እንለፍ። አቶ ሽሎሞ ባንተ ልጀምርና ከዛ ዶክተር ጸጋ ማሳይቷን ሰጣለች። በአዛ የሐማስ አስተዳደር እንዲገረሰስ ሰላማዊ ሰልፎች እየተካሄዱ ነው። ብዙዎች ግን ይህን ሰላማዊ ሰልፍ ብዙዎች እስራኤላውያን በአንድ በኩል እውነተኛ ነው ይሉታል፣ በአንድ በኩል እውነተኛ አይደለም። እነዚህ በአዛ ሰላማዊ የሆነ አመለካከት ያላቸውም የሉም። እንዳው ሰላማዊ ቢሆኑ ኖሮ ለምን በትክክል አሁኑን ሄደው ታጋቾች ያሉበትን ቦታ ያሳዩም? እንዴት ባለፈው ጊዜ ጥቅምት 23 ቀን ለመዝረፍ ገቡ የሚል አመለካከት አለ። አቶ ሽሎሞ እኔ እንደመስለከው ነው የኢስሙላ ሰላማዊ ሰልፍ ነው ብዬ ነው የማስበው። አንተም እንደዛ ብለህ ነው የምታስበው? እኔም እንደዛ ብዬ ነው የማስበው። ለምን መሰለህ? ያዛ ህዝብ ትላንትና ተነስቶ ጽዮናዊ ሊሆን አይችልም፣ ጽዮናዊ አልሆነም ወይም ደግሞ የአዛን ታጣቂዎች እየሸፈነ አብረው የጦር መሳሪያቸውን እየደበቁ እንደዛ ያደረጉ ሰማያዊ ሰልፍ የሚያደርጉት ለዓለሙ ማህበረሰብ ለሚያሳዩት ነው እንጂ በእውነት ሐማስን ተቃውሞ ነው ብዬኔ ላስብ አልችልም። ቢሆንም እንኳን ትንሽም እንኳን እውነት ቢኖርበት ማለት ነው ቢኖርበትም ካለበትም የኛ መንግስት የኛ መከላከያ ስራውን መቀጠል አለበት። የኛ መንግስት የተጠለፉትን ሰዎችን የሚመጡበትን መንገድ መፈለግ አለበት። ሐማስ ከድረገጽ እንዲጠፋ ትግላቸው መቀጠል አለባቸው። ሐማስን እየተገነባ ያለው እንደገና የዚህ መንግስት ፖሊሲ ወይም አስተዳደራዊ አገዛዝ ግልጽ ስላልሆነ ከጀባሊያ ጊዜኛ ወታደሮች እንትገቡ በኮሊም ሺፋ ምን ያህል ጊዜ ገቡ የኛ መንግስት የሚያደርገው ውሳኔ ሲስተማቲክ ውሳኔ ባለመሆኑና ሐማስ እስካሁን ድረስ ባለም አቀፍ ደረጃ የሚመጣውን እርዳታ በሙሉ እሱ ስለሚያከፋፍል የሚሰጣቸው ለወዳጆቻቸው ለዘመዶቻቸው ያን ሰባዊ እርዳታ የመጣው እንደገና እነሱ እየሸጡ ለነሱ ለማይደግፈው እየሸጡ ገንዘብ እያጠራቀሙ ስለሆነ ይህ ሁሉ ኬውስ ሊመጣ የቻለው በእኛ መንግስት ትክክለኛ የሆነ ውሳኔ ወታደሮቻችን ካሸነፉ በኋላ ማን ይግዛ የሚለውን ውሳኔ ባለመወሰኑ ነው። ይሄ አንዱ። ሁለተኛው ደግሞ
የሚገባው የሰብአዊ እርዳታ እኔ ብዙ ጊዜ እዚህ ተናግሬያለሁ። ከመጀመሪያው ጊዜ ጀምሮ የኛ የተጠለፉ ሰዎች እስካልመጡ ድረስ ውሃ አንሰጥም፣ ቤንዚን አንሰጥም፣ መኪና እናስገባም፣ እርዳታ እናስገባም ብሎ የኛ መንግስት ጠንካራ ሆኖ እንቅጩን መስራት ይገባው ነበር። ይሄን አላደረጉም። ባለማድረጉ ምክንያት ሐማስ እንደገና ያንሰራራል። ስለዚህ አሁን ዞሮ ምንድን ያለነው የጭቃ እዛው ላይ መርገጥ ነው። ስለዚህ እንደዚያ ስለሆነ ያዛ ህዝብ ሰላማዊ ሰልፍ አደረገ ተብሎ አሁን ጦርነቱ ይቆም መባል የለበትም። ስለዚህ ይህ መንግስት ጦራት የሆነ አቋም ወስዶ የተጠለፉችን መጀመሪያ ማስለቀቅ፣ ከዛ በኋላ የሐማስን የህዝባዊና አስተዳደርና ወታደራዊ አገዛዝ ከአዛ እንዲጠፋ ማድረግ አለበት። ያን እስካላደረጉ ድረስ ምንጊዜም ቢሆን ዞሮ ጭቃ ነው። ኦኬ፣ ይሄንን ርዕስ ጊዜ ካለን ወደ ጸጋ በኋላ ላይ እንመለስበታለን። ግን ለጸጋ በያዝነው ሳምንት ዶክተር ጸጋ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝተሽ ተወያይተሽ ነበር። ሰፋ ያለ ውይይት ነበር ያደረግሽው። በአጭሩም በዜና ክፍለ ጊዜያችን ጠቆም አድርገነዋል። በዚህ ውይይትሽ የኢትዮጵያ የቀሩትን አዲስ ገቢዎች ጉዳይን በማንሳት አስፈላጊው በጀት እንዲመደብ ከፍተኛ ውይይት አድርጋቸዋል። አስቀድመሽም እንደጠቆምሽን ከሆነ የበጀት ፍጹም ችግር የለም ብለሻል። እስቲ ውይይቱ ምን ያህል ምን እንዳተኮረ እንደው በሁለት ደቂቃ ከዛ በኋላ አቶ ሽሎሞ ማስተያየት ይሰጥበታል። ጥሩ፣ እንግዲህ አቶ ሽሎሞ ቀደም የተናገረውን ባጭሩ ልግለጽ እና ከዛ ልለፍ። አቶ ሽሎሞ የተናገረውን በተለይ የሐማስን ጉዳይ አዛ ያሉትን ሰላማዊ ሰልፍ የሚለው ሙሉ በሙሉ እስማማለሁ። ትክክል ነህ አቶ ሽሎሞ የተናገረውን እስማማለሁ። ለምንድን ነው ያልን እንደሆን ሐማስ ሂዱና ሰላማዊ ሰልፍ አድርጉ ለዓለም ታዩ ተብለው ተዘጋጅተው ቲያትር ጨዋታ ነው እንጂ የአዛ ሰዎች ሐማስ ብቻ እኮ አይደለም የኛን ሰው የጠለፈ የጨፈጨፈ የገደለ። ያኔ ጥቅምት በገቡበት ሰዓት በ2023 ዓመተ ምህረት ሐማስ ብቻውን አይደለም ዜጎቹ በሙሉ ነው ግልብጥ ብለው ወጣው የገደሉ የጨፈጨፉ የጠለፉ። እንዲያውም የገደለው አይታችሁ ከሆነ ገድያለሁ ብሎ ለእናቱ 10 ይሁዲ ገደልኩ ሲላተኝ እልልታ ነው ያቀለጡት። እና ስለዚህ የአዛ ሰዎች ዛሬ ለመታየትና እንዲያው ሰላም የሚወዱ መስለው ወይም ሐማስ ስለጨነቀው ሐማስ መውጫ መሳሪያ አድርጎ ተጠቀመባቸው እንጂ እነሱ ለኛ አስበው ለራሳቸው አስበው ወይም ሐማስነን በቃ አፈንግጠው ሐማስነን ለመኮነን ይወጡ አይደሉም። ይሄ ለዓለም አቀፍ መድረክ ለማሳየት ጦርነቱ እንዲቆምላቸው ነው። ጦርነቱ መቆም የለበትም፣ ይቀጥላል። በዚህ ጉዳይ ላይ ሙሉ በሙሉ እስማማለሁ። ኦኬ፣ ከጠቅላይ ሚኒስትሩ ጋር ከጠቅላይ ሚኒስትሩ ጋር ግንኙነት ነበረን። ይሄውም የዓመታዊ በጀቱ ከጸደቀ በኋላ ተገናኝተን በተለያዩ አርስቶች ተወያይተናል። ከተወያየንባቸው አርስቶች መካከል ብዙ ነው ምልህ በተግባር እስካልዋለ ድረስ መናገሩ ፋሲል ይከብደኛል። ለምንድን ነው የሚለው ተግባር ላይ የተለያየንባቸውን አርስቶችን ያው ተገናኝተን እንደነበር ፎቶግራፋችን ሙሉ አይታችኋል። ያንን በሙሉ ምን ጉዳይ ነው የሚለውን ለምሳሌ አሊያን በተመለከታለ የወጣቶችን የዩኒቨርሲቲ ትምህርት የተመለከታለ ለወጣቶች ይሰጥ የነበረው የቤት መግዣ ማሽካንታ ያኔ በተለይ ያለ ወለድ 600 ሺህ ይሰጥ የነበረው አለ። የተለያዩ ነጥቦች አሉ። የሃይማኖትም ጉዳይ አለ። ብዙ ነጥቦች ነው የተወያየ ነውና በተለይ አሊያን በተመለከተ የአሊያና የክሊታው ሚኒስትርም የገንዘብ ሚኒስትሩም በአጠቃላይ ሰብሰብ ባለ ሁኔታ አንድ ነገር ማድረግ እንደምንፈልግ ነውና ይበልጡኑ በተግባር ሲውል ወይም ሊቀርብ ሲል በይፋ ባስታውቃችሁ ይቀላል። እሺ፣ ሽሎሞ አስተያየት አለ በዚህ ላይ? ቅድሚያ ዶክተር ጸጋ በእውነት ጠቅላይ ሚኒስትር ቢንያሚን ኔታንያሁን ማግኘቷና የኛን ማህበረሰብ ጉዳይ እንደ አጀንዳ አስይዛ መወያየቷ እኔ በእውነት አደንቃታለሁ። ትክክል ነው፣ ምስጋናም ያስፈልጋል። ይህ በእንዲህ እንዳለ እኔ ዶክተር ጸጋ ለጠይቅ የምፈልገው አሁን የሰማሁት ከትላንትና ወዲያ ኢንፎርሜሽን አለ። ምናልባት ይህም ለወደፊት ውሳኔ ለማስወሰን ይህ ጉዳይ ከጠቅላይ ሚኒስትሩ ጆሮ ቢደርስ ጥሩ ነው ብዬ ገምታለሁ። ምክንያቱም ጎንደር አካባቢ እንደሚታወቀው በአማራ ክልል ከፍተኛ የሆነ ጦርነት አለ፣ ችግር አለ። ያ በችግሩ ምክንያት ሳይሆን ጎንደር ወደዚህ ሀገር ላይ መምጣት የሚጠብቁት ሰዎች ሰብአዊ እርዳታ ሲሰጣቸው ነበር።
በዶቄት የተለያዩ እርዳታዎች ሲሰጡ ነበር እና አሁን ያን እርዳታ አቁሟን ከእንግዲህ በኋላኛ እርዳታውን ልንሰጣቸው አንችልም እንደሚታወቀው ጎንደር ያሉት ሰዎች ከገጠር ተፈናቅለው መጥተው በእውነት በዚያ እርዳታ ላይ የሚተዳደሩ ሰዎች ናቸው ብዙ ወገኖቻቸው በእርግጥ እዚያ ያሉ ቤተሰቦች አሏቸው ይሁዲዎች ናቸው እና ይህ እርዳታ አሁን መቆሙ ለነዚያ ሰዎች ውሳኔ እስከሚመጣና ውሳኔ እስከሚወሰድና እስከሚመጡ ድረስ እነዚህ ሰዎች ለረሃብ ሊጋለጡ ነው ማለት ነው ስለዚህ ምናልባት በዚህ አጋጣሚ ምን ጊዜም ቢሆን ውጭ ሀገር ያሉትን ሰዎች ጉዳይ የሚመለከተው ሶክኑትና ጆይንት ስለሆነ ምናልባት ባንቻ ማካግነት ጠቅላይ ሚኒስትሩ የሶክኑትን መስሪያ ቤትና የጆይንትን መስሪያ ቤት ጠይቆ አዲስ አበባና ጎንደር ለመምጣት የሚጠባበቁትን ሰዎች ሰባዊ እርዳታ የሶክኑታ ይሁዲትና የጆይንት የሚባለው ድርጅት እንዲሰጣቸው ቢደረግ በጣም ይበጃል ምክንያቱም እነዚህ ሰዎች ረሃብ ላይ ሊጋለጡ ነው ይሄን እንደ መረጃ ለሳዚህ ስለፈለኩ ነው ዶክተር ጸጋ በጣም ጥሩ እኔ አሁን ለመጀመሪያ ጊዜ ነው አሁን አቶ ሽሎሞ ስትናገር የሰማሁት ይሄ ሁኔታም እንግዲህ ባካውን በፊት እንዴት ነበረ የተቋረጠውስ መቼ ነው ምን ይሆናል የሚለውን እንግዲህ ዛሬ አሁን አረብ ነው ባለፈው ሳምንት ነው የተቋረጠው እኔ አላወኩም አሁን አንተ ስትናገር ነው የሰማሁት ሁኔታውን እሁድ አጣራለሁ እሁድ ከናንተ ጋር በዚህ ጉዳይ ላይ እንነጋገርበታለን አላወኩም አጣሪና እንግዲህ ያለውን ተጨባጭ ሁኔታ ተመልካቾቻችን ጋር እንዲደርስ ለማድረግ ነው ማድረግ በከፍተኛ ሁኔታ አስፈላጊ ነው በኢትዮጵያ የቀሩት ወገኖቻችን መንግዜም እንደምናስብላቸው መገንዘብ አለባቸው እዚህ ላይ ዶክተር ጸጋ ወደ ሌሎች እንቅስቃሴዎች ስናልፍ ወጣቶችን በማስመልከት በእስራኤል አሁን የአዲስ ገቢዎችን ጉዳይ አንዳንድ እርምጃዎችን ለመውሰድ ጠቅላይ ሚኒስትሩን አነጋግረሻል አስተያየት አዎ ተመልከቱ እንግዲህ ብዙውን ጊዜ አንርሳ እስራኤል ሀገር የመጣ ነው ሀገራችን የመጣ ነው የሚመጣውን ትውልድ በጥሩ ሁኔታ ለማሳደግ ነው የሚመጣው ትውልድ በጥሩ ሁኔታ ማይማር ከሆነ ማድግ ከሆነ ኑሮን ማስተካከል ከሆነ ትውልዳችን ይበላሻል ትውልድ ይጠፋል በዚህ ጉዳይ ላይ ህብረተሰቡ ትኩረት እንዲሰጠው ፈልጋለሁ ብዙ ጊዜ በታዳጊ ልጆች በሚመጣው ትውልድ ላይ ህብረተሰባችን ብዙ ትኩረት አይሰጥም እና ከዚህ በተጨማሪ ምን አለ ብዙውን ጊዜ በተለይ በትምህርት በኩል ይሰጥ የነበሩ እርዳታዎች መቀነሳቸው ድሮ መቅረቱ የገዛ ወገናችን ማስቀረታቸው ብዙ ወጣቶች እንዳይማሩ አድርጓቸዋል ይሄ ትልቁ ነገር ነው ሌላው ደግሞ ምን አለ መሰላችሁ ከትምህርት ቤትም በተጨማሪ ከዩኒቨርሲቲ በተጨማሪ በአሁኑ ሰዓት የቤት ዋጋ በጣም ብዙ ነው በእስራኤል ሀገር ውድ ነው በፊት ምን ነበረ የቤት ዋጋ ውድ በመሆኑ መነሻ የራስ ገንዘብ ስለሚያስ መንግስት ስጦታ አይሰጥም ግን ያለ ወለድ ገንዘብ ይሰጥ ነበር 600,000 ሸቄል ያንም ጦርነት ነው ገንዘብ የለም ቢሉም ለተወሰነ ሰው መመለስ አለበት የሚል እምነት አለኝ ለምን የቤት ዋጋ በጣም እየጨመረ ነው የሌላውን ህብረተሰብ ስንወስድ ወላጁ ይረዳዋለኝ መነሻ ገንዘብ አለው የኛ የላቸውም ይሄ ነው ያለ ሌላው ተጨማሪ ትልቁ ደረክ ሀዳሻ በመባል የሚጠራው የምታውቁት በጠቅላይ ሚኒስትሩ ጽህፈት ቤት ያለው አመታዊ በጀት የሚቀበል መስሪያ ቤት አለ ካሁን በፊት ገንዘቡ በቁጥጥር ስር ይቅርታ ቁጥጥር ስለሌለ የት እንደሚገባ እናውቅም ነበር አሁን ግን የት እንደሚደርስ እያወቅን ነው ሙሉ በሙሉ መረጃ እየጠየቁ ነው በፊተኛው የመንግስት መስሪያ ቤት ተቆጣጣሪው መባከር መዲና ባወጣው መግለጫ ላይ የነበረው የገንዘቡ ልክ ከ120 እጅ ብቻ ነበር የሚጠቀመው 80 እጅ የት እንደሚደርስ አንቆም ነበር አሁን ግን ወደ 80 እጅ እየተጠቀሙበት ነውና እኔ የምፈልገው 100 እጅ እንዲሆንና አብዛኛው በታዳጊ ልጆች ትምህርት ዙሪያ እንዲሄድ ነው ሌላው ልንገራችሁ ጥናትና ምርመራው የሚያሳየው ወንድ ወጣት ልጆቻችን በትምህርት ቤት ጀምሮ ከዛም በተለያዩ ቦታዎች በከፍተኛ ሁኔታ የሞራል ውድቀት እየደረሰባቸው ነው የተማሪዎችን ቁጥር ስንወስድ በዩኒቨርሲቲ በኮሌጅ የሴቶች ቁጥር 7 ከመቶ ሲሆን የወንዶች 30 ነው ያ ማለት የሴቶቹን ዝቅ እናርገው አይደለም የወንዶችን ደግሞ እኩል ባይሆንም በተጫለ መጠን ማሳደግ መቻል አለብን ያ ካልሆነ ህይወታችን ይዛባል አንድ ደቂቃ አቶ ሽሎሞ ለማጠቃለያ እኔ እንኳን በርግጥ የማህበረሰባችን ጉዳይ በተመለከተ በእውነት ብዙ አጀንዳዎች አሉ ባለፈው እኔ ለምሳሌ በክነሰት ውይይት በተሳተፉበት ዶክተር ጸጋ ስትመራው የነበረው ያሊያና የቅሊጣ ኮሚቴ በተለይ ከመንግስት ሰራተኞችና ከመንግስት ድርጅቶች ኢትዮጵያውያኖች ገብተው እንዲሰሩ በሚለው ህግ ላይ ውይይት ተደርጎ ነበር
እዛ ላይም በእውነት የቀረቡ ሐሳቦች አሉ። ከህግ ከተደነገገ በኋላ ከ14 ዓመት በኋላ ውጤቶች በጣም አስከፊ ናቸው ማለት እችላለሁ። እና በአጠቃላይ እዚህ ላይ የዶክተር ጸጋ ብቻዋን ወይም ደግሞ የክነስት አባሎች ብቻ የሚሰሩት ሳይሆን በእኛ ማህበረሰብ ደግሞ በተለይ የሲቪል አደረጃጀቶች አብረው ተሳታፊ መሆን አለባቸው፣ ረዳት መሆን አለባቸው። ማህበረሰቡ አንዳንድ ክፍተቶችን በመገንዘብ ተሳታፊ መሆን አለበት። የክነስት አባሎች ብቻ ውሳኔ ሊወስኑ አይችሉም፣ እነሱ ብቻ ባደረጉት አይደለም። ያ ማለት እነ ዶክተር ጸጋ ስራቸውን አይስሩ ማለት አይደለም። ማህበረሰቡ ራሱ ደግሞ በተለይ የሲቪል አደረጃጀቶች የሚረዱ ከሆነ ማይረዱ ከሆነ ደግሞ ሌላ አዲስ የሲቪል አደረጃጀቶች ይፈጠሩ። ምክንያቱም ማህበረሰባችን ያለበት ሁኔታ ቀላል አይደለም። አሁንም ቢሆን ብዙ ኤድጋሮች አሉ ወይም ቻሌንጆች አሉ። እነዚህን ነገሮች ውጤታማ ለማድረግ አብሮ ከአንድ ላይ መስራቱ በጣም አስፈላጊ ነው። ያን የክነሴት አባል ዶክተር ጸጋ ሁሉ ችግሩን ትፈታለች ብሎ ማሰብ ደግሞ ወይም ሌሎች የክነሴት አባላቶች ትክክል አይደለም እና በዚህ ላይ የቅንጅት ስራ ያስፈልገዋል። በቅንጅት ስራና መንግስት ደግሞ የሚወስናቸው ውሳኔዎች ባጀቶች ከትክክለኛ ቦታ እንዲሄዱና አጠቃቀማቸው ደግሞ ትክክለኛ እንዲሆን እነዚህ ነገሮች ሁሉ ለመስራት በተለይ የሲቪል ድርጅቶች አስፈላጊዎች ናቸው። በዚህ ላይ የበለጠ መሰራት አለበት ብዬ አስባለሁ። ኦኬ ዶክተር ጸጋ ማጠቃለያ እንጠይቃለሽ። ማጠቃለያ የምሰጠው በጥሩ ነው። አንደኛው አቶ ሽሎሞ ያልከው ትክክል ነው። በተለይ የሚገርማችሁ በ2011 ዓመተ ምህረት የተላለፈው ህግ ይጽግ ሆለም የሚለው በተለያዩ ካምፓኒዎችና የመንግስት መስሪያ ቤቶች የኛ የተማሩ ልጆች እድገት ይሰጣቸው ተብሎ ህግ አለ። ግን የሚገርመው ቀደም ባለፈው ነግሬያቸዋለሁ፣ ህጉነን በተግባር የማያውሉት አይቀጡም። እንደገና በቁጥራችን በአማካኝ የሚል አንቀጽ ላይ የለም። በተጨማሪ ደግሞ ይሄን በተመለከተ የሌሎቹን የሃሪዲዎችን፣ የአረቦችን፣ የድሩዚዎችን የሚከታተለው የህግ ኮሚቴው ባዳታ ሁካ ሲሆን የኛን ግን አሊያ በክሊታ ነው አድርገው የደነገጉት እና ይሄንን ማስተካከያ ህግ አቅርቤያለሁ። ኦኬ አቅርቤያለሁ። ሌላው ለማጠቃለያ የምገልጸው በየተለያዩ ቦታዎች እየተዘዋወርኩ ከወገኔ ጋር እወያያለሁ። የፊታችን እሑድ ከነገ ወዲያ ወደ ቅራቲያም እሄዳለሁ። ቅራቲያም ከተማ ከምሽቱ 5 ሰዓት ላይ ሞረሸት ያህዱት ኢትዮጵያ በሚለው ፒንኻስ ሳፒር 17 ቁጥር እመጣለሁ። የክራት ያም ከተማ ነዋሪዎች ብቻ ሳይሆን ቅራት ያታ፣ ቅራት ቢያሊ፣ ቅራት ሙስኪን፣ ቅራት ሽሙኤል፣ ቲራታ ካርሜል፣ ሃይፋ እዛ አካባቢ በሙሉ ያሉ ወገኖቼ እንዲመጡና እንድንገናኝ ለእሁድ 30 ቀን 3ኛው ወር 2025 ዓመተ ምህረት ከምሽቱ 5 ሰዓት ላይ ጥሪ ያቀርባለሁ። እንግዲህ እንድትመጡ እንድንወያይ ነው ምለው። ከዚህ በተረፈ ለሁላችሁም አቶ ሽሎሞም አቶ ፋሲል በአጠቃላይ ለህዝብ እስራኤል መልካም ሰንበት ይሁንልን። ሻባት ሻሎም። አመሰግናለሁ ዶክተር ጸጋ ፈንታሁን የክኔሴት አባል፣ አቶ ሽሎሞ ሞላ የቀድሞ የክኔሴት አባል፣ የፖለቲካ ዜናዎች ተንታኛችን በጣም አመሰግናለሁ። ሻባት ሻሎም። ሻባት ሻሎም።